ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ካስተላለፍናቸው ዜናዎች መካከል አበይት የምንላቸውን መራርጠን በድጋሚ የምናደርስበት ኢሳት ሳምንታዊ እነሆ ጀመረ። ደረጀ ይልማ ነኝ አብራችሁን ሁኑ። ታጣቂዎች በሀገራዊ ምክክሩ እንዲሳተፉ ዋስትና መስጠት ያስፈልጋል የተባለው ባሳለፍነው ሳምንት ነበር። በሌላ በኩል በሀገር አቀፍ ደረጃ ከህብረተሰቡ የሚሰበሰቡ አጀንዳዎች በህግ ማዕቀፍና በፖሊሲ መካተት እንዳለባቸው ተገልጿል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጪ ባሉት ክልሎች የአጀንዳ ማሰባሰብ ማካሄዱ ይታወቃል። በአጀንዳ ቀረጻ በሀገራዊ ምክክር ጉባኤ እንዲሁም በምክር ሐሳብ ዝግጅት ላይ ከመሆራን ጋር መክሯል። በቀጣይ ምክር ሐሳብና ትኩረት ቢሰጥባቸው የሚሏቸውን የምክክር ሂደቱ ሊያጋጥም የሚችለውን ስጋቶች በተመለከተ የመፍትሄ ሐሳብ እንዲሰጡ በዛሬው ዕለት መድረክ አዘጋጅቶ አወያይቷል። በውይይቱ ከተለያዩ የሙያ አይነቶች የተወጣጡ መሆራን ተሳትፎ አድርገውበታል። በመድረኩ በዋነኝነት ሀገራዊ ምክክሩ የቀረውን ክልል እንዲያካትትና ታጣቂዎች ተሳትፎ እንዲያደርጉበት ዋስትና እንዲሰጥ በማድረግ ሐሳባቸው እንዲካተት መደረግ አለበት ተብሏል። ከታጣቂዎች ለነዚህ ተገቢ ዋስትና ተሰጥቷቸው መምጣት አለባቸው። ዋስትና ይሰጣል ከተባለ ይሄ ግጥ መሆን አለበት። ዋስትና መሰጠት ይኖርበታል። የመንግስትም ዋነኛ ኃላፊነት የሚታየው እዛ ላይ ስለሆነ መሳተፍ አለባቸው። በእውነት መሳተፍ አለባቸው። ከዚህ መርከብ ላይ እቺ መርከብ አሁን የምክር ኮሚሽኑ የሰራት መርከብ የኖ መርከብ ነች። ሁሉም ሊገባባት ይገባል። ናሽናል ዳያሎግ ኢምፕሊሜንቴሽን ፕሮጀክት ተብሎ ከፌደራል እስከ ወረዳ ጽድት ያለ ስትራክቸር ኖሮት ፋይናንስድ ሆኖ በደንብ ፈንድድ ሆኖ ጥያቄዎቹ ለኦነርም ቢሆን ማህበረሰብን ለማክበር ህዝቡን ለማክበርም ቢሆን የቀበሌ ጥያቄዎች ይመለሱ እዛ ወረዳ ላይ፣ የክልል ጥያቄዎች ይመለሱ ክልል ላይ፣ አገራዊና ኪ የሆኑ ደግሞ ከ6 እና 7 የማይበልጡ ሜጀር አጀንዳዎች ደግሞ ፌደራል ይስተናገዱ። በዛ አይነት መንገድ የሚያልቅበትን አካሄድ ከሄዳችሁ ጥሩ የሚሆን ይመስለኛል። እንዳለመታደል ሆኖ በአገራችን በተለይ በፖለቲካ አውድ ቁጭ ብሎ መነጋገር የተለመደ አይደለም። ባህሉን የለንም ማለት ነው። ባህሉ በሌለበት ደግሞ አሁን ብዙዎቻችን እንደምናስበው በአጭር ጊዜ ወደ መፍትሄው ለመድረስ ምናልባት አስቸጋሪ ይሆናል። ከዚህ አንፃር ይሄ ኮሚሽን ድርብ ኃላፊነት አለበት ማለት ነው። አንድም ባህሉን መፍጠር ነው፣ ሁለተኛ ደግሞ የሀገራችንን ኮንቴክስት አውዱን ተረድቶ ሀገራዊ ችግሮችን ነቅሶ አውጥቶ ለነዛ መፍትሄ ማፈላለግ ነው። በዚህ ሂደት በጣም ብዙ የተደራረቡ ችግሮች ያሉበት ሀገር ነው። ግጭት አለ፣ የፖለቲካ ሊቃን መጓተት አለ። በቀጣይ ለሚኖረው አጀንዳ ቀረጻ የመሆራን ተሳትፎና ተፈጻሚነቱ ላይ ሐሳብ ተነስቶበታል። በየተቋማቱ ቢቻል ህዋሳት መስራት ተቻለ መጠን የጋራ እውነታቸውን ያገኙ መደማመጥ የሚችሉ ወደ ጥግ ከመሮጥ የተቆጠቡ መሆራንን አሰባስቦ አንድ ላይ በዚህ ሂደት ውስጥ በተለይ ፋስቴት በማድረግ በተለይ የሚቀርቡ ሐሳቦችን በተቻለ መጠን በቀዝቃዛ ስሜት በረጋ ስሜት ሃንድል ሊያደርጉ የሚችሉ ሰዎችን ለማግኘት ጥረት ማድረግ በጣም ጠቃሚ ይመስለኛል። ያ አውትካም ምን ያህል ተፈጻሚነት ይኖራል? በመሆራን ዘንድ ያለው ጥያቄ ምን ያህል ተፈጻሚነት ይኖራል? ሪሊ ይሄ ሁሉ ኤፈርት ይሄ ሁሉ ጥረት ተደርጎ ብዙ ጉልበትና ሪሶርስም ወጥቶበት መጨረሻ ላይ ምንድነው የሚሆነው የሚለው ይመስለኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ያሰባሰበው አጀንዳ 2000 መድረሱ የተጠቀሰ ሲሆን አፈጻጸሙ ላይ ችግር ሊያጋጥም እንደሚችል ከመድረኩ ተጠቁሟል። ይሁንና የኮሚሽኑ ኮሚሽነር ዘገየ አስፋው እያንዳንዱን ጥያቄ ይመለሳል ብለን ቃል በገባነው መሰረት በምን መልኩ ማስተካከል እንደሚገባ የመሆራን እርዳታ እንደሚያስፈልጋቸው አመላክተዋል። የማንም አጀንዳ ወደ ኋላ አይቀርም ብለናል። ይሄ የተናገርነው ነገር ነው።
ነገር ግን ይህ አነጋገር የሚያስከትለውን መዘዝ ማወቅ ደግሞ የሚገባን ይመስለኛል። አሁን ሰሞኑን ከጓደኞችም ጋራ የምንነጋገረው ህዝቡን ፍራስትሬት አድርገን እንዳንል መድኃኒት ያገኛል ብሎ ከኛ ጋራ ዝናብና በጋውን ከኛ ጋራ የለፋውን ህዝብ እንዴት እናድርግ? ከሀገራችን ባህል ጋራ ከህዝባችን እውቀት ደረጃ ጋራ የሚስማማው የትኛው ነው ብለን የግድ መለየት አለብን። እዛም ልየታ ላይ የእናንተ እርዳታ የእናንተም የምሁራን ምክር የሚያስፈልግን ይመስለኛል። የትግራይ ክልል አጀንዳ ማሰባሰብን በተመለከተ በቅርቡ እንደሚካሄድ ተጠቁሟል። በኢትዮጵያ ባህላዊ ዘርፉ ችላ ተብሎ ትውልዱ በመጤ ባህል ተወሯል ሲሉ የጥበብ ማህበረሰብ ተወካዮች የገለጹትም ባሳለፍነው ሳምንት ነበር። የጥበብ ማህበረሰቡ ተወካዮች እንደ ሌሎች ዘርፎች ኪነ ጥበብም የሚዳብርበት ኢንዱስትሪ ሊፈጠርለት ይገባል ማለታቸውም ተመልክቷል። ሰላማዊት ሙሉጌታ ዝርዝር አላት። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የጥበብ ማህበረሰብ ተወካዮች ጋር በትናንትናው ዕለት ውይይት አካሂደዋል። በውይይቱ ወቅት የጥበብ ማህበረሰብ ተወካዮቹ ብሔራዊ ጥቅምን ለማስከበር የሚሰሩ የጥበብ ስራዎች የፋይናንስ ችግር እያጋጠማቸው መሆኑና ባህላዊ የጥበብ ዘርፉ ችላ ተብሎ ትውልዱ በመጤ ባህል ተወሯል ሲሉ ባቀረቡት ሐሳብ ምላሽና ማብራሪያ እንዲሰጥበት ጠይቀዋል። ሌላኛው የፈጠራ ስራ በመዋቅር ደረጃ የህግ ማዕቀፍ ማሻሻያ የግብር መክፈያ መንገድ መዘጋጀት ይኖርበታል የሚለው ነው። የጥበብና ብዝሃ ባህል ለሀገር እድገትና ለውጥ ብሎም ለፖለቲካዊ ዳራ ያለው ሚና ቀላል ስላልሆነ መንግስት ይህን በመገንዘብ ትውልዱን ከመጤ ባህል ለመከላከል ምቹ ሁኔታ ይፍጠር። እንዲህ ያሉ ከፍ ያሉ ዋጋ የሚሰጣቸውን ሀገራዊ የጥበብ ስራዎችን የሚያተጋ በፋይናንስ የሚደግፍ እውቅና የሚሰጥና ተደራሽ የሚያደርግ አሰራር የምትፈጥርበት መንገድ ቢመቻች እላለሁ። ባህልና ቱሪዝም የሚባል ሌላ ክልል ላይ ይኖራል። ሌላ ክልል ላይ ኪነ ጥበብ ባህልና ኪነ ጥበብ ይላል። የወረደ ሲሄድ ደግሞ አንዱ የዩኒቨርሲቲ ነው፣ አንዱ በቦርድ ነው የሚተዳደረው፣ አንዱ በቱሪዝም ስር ነውና እነዚህ ዝብርቅርቅ ያሉ አደረጃጀቶች በተገቢው ለሀገር ማበረከት ያለበትን ኪነ ጥበቡ እንዳያበረከት የራሱ የሆነ አሉታዊ አስተዋጽኦ ስለሚኖረው ከዚህ አንፃር በተገቢው ታይቶ ውጤት ማምጣት የምንችልበት ነገር አደረጃጀቱ ቢሰራ የህግ ማዕቀፍ ማሻሻያ፣ የግብር የሚከፈልበት መንገድ፣ የጉምሩክ ቀረጥ ፈንድ የሚሰባሰብበት መንገድ እንዲዘጋጅ ስንል እንጠይቃለን። በዚህም የጥበብ ማህበረሰብ ተወካዮቹ ባቀረቧቸው ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። ባደጉና ባላደጉ ሀገራት መካከል ያለው መሰረታዊ ልዩነት ያደጉ ሀገራት አርቱ ኢንዱስትሪውና መንግስት ተናበው በገንዘብም በስትራቴጂም በአሰራር ስርዓትም ለሀገራቸው ጥቅም ይቆማሉ። ያላደግን ሀገራት ደግሞ ሳይከፈለን ትብብር ሳንጠየቅ የነሱን ገበያ በማፋፋም እንደክማለን። አርትን በንግግርና በጽሁፍ ብቻ ሳይሆን በተግባርም ቸል ያል አይመስለኝም። በቂ ነው ወይ ያላችሁ እንደሆነ አይበቃም። ከሀገር እድገት እና የመንቃት ደረጃ ጋር እየጎለበተ ይሄዳል። ኢንዱስትሪው እንዲያድግ አርት ኢትዮጵያ ማደግ አለባት። በሌላ በኩል እንደ ሌሎች ዘርፎች ኪነ ጥበብም የሚዳብርበት ኢንዱስትሪ ሊፈጠርለት ይገባል ብለዋል። ትርክቶች አሁን በየአካባቢያችን ያሉ ትርክቶች የተራራቁ ጠርዝና ጠርዝ ጫፍ ላይ ያሉ ናቸው። ያንዳችን ጀግና ያንዳችን ገዳይ የሆነበት ያንዳችን ምናከብረው አንዳችን ምናረክሰው ያለበት ስለሆነ ኪነ ጥበብ አንዱን አንስቶ ቢሄድ የሚገነባውን ያክል ደግሞ የሚያፈርስበት ሁኔታ እንዳይመጣ ስልጠናዎች ያስፈልጋሉ። ጥበብን በየሀገር ድርሻ ማሳደግ የሚገባን እንደ ሀገርም እንደ ግል መያዝ አለብን። ለምሳሌ መንግስት እንደ ኢንቨስትመንት ተብሎ በብዙ ቦታ ላይ የብረታ ብረት ኢንዱስትሪ ሁሉ እንደሚዳብረው ጥበብ ደግሞ እንደዛ የሚዳብርበት ነገር መፈጠር አለበት። ጠቅላይ ሚኒስትሩ በሰጡት ማብራሪያ በሀገሪቱ መጤ ባህል በብዙ መንገድ እየተስፋፋ መሆኑን ገልጸዋል። ጥበብ የተደበቁ ባህሎችን የሚያወጣ ነው ያሉት ጠቅላይ ሚኒስትሩ ባለሙያዎች በስራዎቻቸው የአመለካከት ለውጥ እንዲመጣ መትጋት ይኖርባቸዋል ብለዋል። አርት መሸጋገሪያ ድልድይ ብቻ አይደለም። መኪና እስክናገኝ ቤት እስክንገዛ ብቻ አይደለም። አርት አብሮን የሚሞት ነገር ነው። አርት የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የኛን ምርጥ ባህሎች የሚያወጣ ነው። እንደተባለው ነው መጤ ባህሎች
በብዙ መንገድ ነው እየወረሩ ነው ያሉት በብዙ መንገድ እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር ያመለካከት ለውጥ ማምጣት ነው በእናንተ በኩል አርት ማለት አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት ሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም የተለያየ ነገር ነው አወዛጋቢነትና አርቲስት የተለያየ ነገር በመጨረሻም የጥበብ ስራዎች ትውልድን የሚገነቡና አካታች መሆን ይኖርባቸዋል ብለዋል የስራና ክህሎት ሚኒስቴር በሀገር ውስጥ ለወጣቶች የስራ ዕድል ቢፈጥርም አንዳንዶች ግን ስደትን መርጠዋል ያለው በዚሁ ባሳለፍነው ሳምንት ነበር በሌላ በኩል የስራ አጥነትን ችግር ለመቀነስ ከመንግስትና መንግስታዊ ካልሆኑ አጋር አካላት ጋር በጋራ እየተሰራ መሆኑም ተገልጿል ገነት ዘዘው ተጨማሪ አላት በኢትዮጵያ የስራ አጥ ቁጥርን ለመቀነስ የተለያዩ እርምጃዎች በመወሰድ ላይ ይገኛል በዚህ ረገድም በሀገሪቱ ያለውን የስራ አጥ ቁጥር ለመቀነስ ወጣቶች በስራ ዕድል ፈጠራ ተጠቃሚ እንዲሆኑ ከማድረግ አኳያ ምን እየተሰራ ነው ሲል ኢሳት የስራና ክህሎት ሚኒስቴርን ጠይቋል በሚኒስቴር መስሪያ ቤቱ የስራ ዕድል ፈጠራ መሪ ስራ አስፈጻሚ ዘሪሁን አለማየሁ በሰጡት ምላሽ ማንኛውም የስራ ዕድል የሚፈጠርለት ግለሰብ ስልጠና ካልወሰደ በስተቀር የስራ ዕድል የማይፈጠርለት መሆኑን ገልጸዋል በመሆኑም የስልጠና ተቋማት ስራ አጥ ወጣቶችን ለማሰልጠን ዝግጅት ላይ መሆናቸውን ተናግረዋል የትኛውም ስራ ዕድል የሚፈጠርለት ዜጋ ስልጠና ሳይወስድ ወይንም ሳይሰለጥን ስራ ዕድል የሚፈጠርበት አግባብ የለም ስለዚህ የስልጠና ተቋማቶቻችን ስልጠናዎችን አዘጋጅተው ወጣቶችን እየጠበቁ ያሉበት ሁኔታ ነው ያለው አቶ ዘሪሁን አክለውም ምንም እንኳን በሚፈለገው ልክ ስራ አጥ ወጣቶችን በስራ ዕድል ፈጠራ ተደራሽ ማድረግ ባይቻልም በአሁን ወቅት የየአካባቢውን ችግር ፈቺ የሆኑ ፕሮጀክቶችን በመቅረጽ ከመንግስትና መንግስታዊ ካልሆኑ አጋር አካላት ጋር በጋራ እየተሰራ ነው ብለዋል በዚህም ባለፉት 10 ወራት ሚኒስቴር መስሪያ ቤቱ ከያዘው እቅድ ውስጥ 90% ለሚሆኑ ወጣቶች የስራ ዕድል መፍጠሩን ገልጸዋል አሁን እንደ ሀገር ባለፈው የ10 ወር የቅድ አፈጻጸም ግምገማችን በመንገመግምበት ወቅት ከአመቱ ያቀድነውን ስራ ወደ 90% ማሳካት የተቻለበት ሁኔታ ነው ያለው ያ ማለት ግን ሙሉ ለሙሉ የስራ አጥነትን ችግር ቀርፈናል ማለት አይደለም እና ስራዎች አሁንም በስፋት መሰራት አለባቸው ወጣቶች እየተደራጁ ወደ ስራ የሚገቡበትን እድል ይፈጠራል የብድር አቅርቦት ጉዳዮች የሼድ አቅርቦት ጉዳዮች ስልጠናንና ስራን የማመጋገብ ስራ መሰራት አለበት ያንን ደግሞ አስቻይ ሁኔታዎች መፈጠር መቻል አለባቸው ስለዚህ እነዚህን የማስቻል ስራዎች ሚኒስቴር መስሪያ ቤቱ ከሚመለከታቸው መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመቀናጀት ይሰራል ማለት ነው በሌላ በኩል ከ2 ሚሊዮን በላይ ወጣቶች በስራ ገበያ መረጃ ስርዓት ላይ መመዝገባቸውን ተናግረዋል በስልጠና ሂደት ያለፈ የትኛውም ወጣት የስራ ገበያውን እንደሚቀላቀል ቢታመንም አንዳንድ ወጣቶች ግን ከተቋሙ እውቅና ውጭ በሌሎች አካላት ግፊት አማካይነት በህገወጥ መንገድ ወደ ስደት የሚያመሩ መኖራቸውን ይናገራሉ ከሚኒስቴር መስሪያ ቤቱ ውጪ እውቅና ውጪ በሌሎች አካላት ቅስቀሳ አማካኝነት የተለየ ጥቅም እንደሚያገኙ በማሰብ ህገወጥ በሆነ መንገድ ወደ ስደት የሚመርጡ ወጣቶችም ደግሞ እንዳሉ ይታመናል መውጣትም ከፈለጉ በተዘጋጀላቸው ኢትዮጵያ በተፈራረማችባቸው ሀገሮች ያሉ የስራ ዕድሎችን ብቻ ተጠቅመው በተለያዩ አካላት የሚሰጠውን ቅስቀሳ ወደ ጎን በመተው በዚህ በህጋዊ አማራጭ ብቻ ቢጠቀሙ እነሱም ተጠቃሚ ይሆናሉ አሁን ወደ ውጭ ምንልካቸው ላይ ሰፊ ስልጠናዎች እየተሰጡ ነው የሚሄዱት ስለዚህ ያንን የስልጠና ተጠቃሚ የስልጠና ዕድል ተጠቅመው ለራሳቸውም ከዚህ በፊት ከአሰሪዎች ጋራ የሚኖሩትን ግጭቶች በመቀነስ በስራው ላይ በቋንቋ ላይ እንደዚሁ በቂ ግንዛቤ ጨብጠው ስለሚሄዱ ከአሰሪዎች ጋር የሚፈጠሩ የአለመግባባቶችን ለመቀነስ ያስችላቸዋል ወጣቶች ወደ ስራ የሚገቡበትን እድል ለማመቻቸት የስራ ዕድል ፈጠራ ላይ በትኩረት ሊሰራ ይገባል ይላሉ
በአዲስ አበባ ከተማ አስተዳደር ለመምህራን የመኖሪያ ቤት ግንባታ ሊጀመር ነው ተብሏል። የከተማው ህብረት ስራ ኮሚሽን ማህበራትን በማደራጀት በቅርቡ ወደ ስራ እንደሚገባ ተገልጿል። መሳይ ገዛኸኝ ተጨማሪ አላት። በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞችን የቤት ባለቤት ለማድረግ በሚሰራው ስራ ለመምህራን ቅድሚያ እንዲሰጣቸው መደረጉ ይታወሳል። በሂደቱ የድሉ ተጠቃሚ ለመሆን የቅድመ ቁጠባ ማድረግ ያስፈልጋል። ይህንን ማድረግ ያልቻሉ መምህራንን ለማካተት የወለድ አከፋፈሉ አነስተኛ እንዲሆንና በ20 ዓመታት ውስጥ ከፍለው እንዲያጠናቅቁ የጊዜ ገደብ እንደተሰጣቸው ተገልጿል። በዛሬው ዕለትም በመዲናዋ በመማር ማስተማር ላይ ተሰማርተው የሚገኙ መምህራን የቤት ባለቤት ለማድረግና ግንባታው በቅርቡ መጀመር የሚያስችል የመግባቢያ ሰነድ የአዲስ አበባ መምህራን ማህበርና ትምህርት ቢሮ ከከተማው ህብረት ስራ ኮሚሽን ጋር ተፈራርሟል። መምህራን ሊጠቅም በሚችል መልኩ የመኖሪያ ቤት እንዲያገኙ እየተደረገ ነው ያሉት የአዲስ አበባ ከተማ አስተዳደር መምህራን ማህበር ፕሬዝዳንት ድንቃለም ቶሎሳ ናቸው። ዛሬም ያ ሰነድ ወደ ተግባር ተለውጦ ፋይናንስን በተመለከተ የሚመለከተው አካል የራሱን ተግባር ካከናወነ በኋላ ህብረት ስራ ኮሚሽን ደግሞ የማደራጀቱን ስራ ከዚህ በኋላ ተግባሩን አፋጥኖ እንዲሄድልን መምህራንን ኮስት ኤፊሽንት በሆነ እንዲሁም ደግሞ በተቻለ አግባብ መምህራን ሊያወጡ ከሚችሉት ገንዘብ በንግድ ባንክና በቤቶች አስተዳደር ተፈርሞ ከወረደው የዋጋ መጠን ሊወርድ በሚችልበት መምህራንን ተጠቃሚ ማድረግ በሚችልበት አግባብ ላይ አሁንም አብይ ኮሚቴና ቴክኒክ ኮሚቴ ተዋቅሮ የተለያዩ ቢሮዎች በጋራ በመሆን ትልቅ ስራ እየተሰራ ነው ያለው። እስካሁን የተደራጁ ማህበራት 264 ሲሆኑ 25 በመቶ ቁጠባን ያጠናቀቁ 96 ማህበራት ብቻ እንደሆኑ የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ልዕልት ግዳይ ገልጸው በዚህም መሰረት ስራው እንደሚጀመር ተናግረዋል። በቀጣይ እንግዲህ የማደራጀት ሂደቱ በእኛ ተቋም በኩል እዚህ ደረጃ ላይ ከደረሰ አሁን ዛሬም ይሄንን መድረክ ለመፍጠር ዋና አስፈላጊ ሆኖ በየደረጃው ያላችሁ አመራሮችም እንድትገኙ የተደረገበት ምክንያት ከነገ ጀምሮ ወደ ተግባር ወደ ተጨባጭ የግንባታ ስራ ውስጥ መገባት ስላለበት ያንን ከማድረግ አንፃር ተቋማቶች የራሳችን ሚና አለን፣ ማህበራቶች ደግሞ የራሳቸው ድርሻ አላቸው። ያንንም ጭምር እንዲወጡ ከማድረግ አንፃር ቀጣይ በየክፍለ ከተማው በትኩረት የሚሰሩት ስራዎች አንደኛው እንግዲህ ባንኩ ተወስኗል፣ ታውቋል። ንግድ ባንክ ነው ይሄንን የብድር አቅርቦት የሚሰጠው። በቀጣይ በየደረጃው ያላችሁ የክፍለ ከተማ የህብረት ስራ ጽፈት ቤት አመራሮች፣ የትምህርት ጽፈት ቤት አመራሮች እንደዚሁም የመምህራን ማህበር ሴክተር ባለበታች ያላችሁ አመራሮች በጋራ በመሆን በእነዚህ በ11 ቅርንጫፎች ላይ ከዚህ ቀደም መምህራኖች በየማህበራቸው የመረጧቸው ጊዜያዊ ኮሚቴዎች አሉ። እነዚህ ጊዜያዊ ኮሚቴዎች በተመረጠላቸው ቅርንጫፍ ላይ ሄደው ዝግ አካውንት መክፈት ይጠበቅባቸዋል ማለት ነው። ይሄንን በትኩረት በቀጣይ በጋራ የምትሰሩት ስራ ነው። የሚመለከታቸው ባለድርሻ አካላት ለዚህ ጉዳይ ትኩረት በመስጠት ከግብ እንዲያደርሱት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ጠይቀዋል። የሚመለከተን ተቋማት የተሰጠንን ተግባርና ኃላፊነት በአጭር ጊዜ ውስጥ ፈጽመን መምህራን ወደ ቤት ግንባታ ሂደት ውስጥ ሊገቡበትን የሚችሉበትን ቅድመ ሁኔታ ማጠናቀቅ ነው ማለት ነው። በዚህ ውስጥ ህጋዊ ሰውነት ማግኘት ከባንክ ጋር አስተሳስሮ የሚፈልግባቸውን ዳውን ፔመንት እንዲከፍሉ ያለ ምንም ውጣ ውረድና እንግልት ተፈጻሚ ማድረግ እንዲችሉ ታሳቢ ያደርጋል። ትኩረቱን እዚህ ላይ ያጠነጥናል ማለት ነው የዛሬ ተግባር። ከዚህ ጎን ለጎን ከቤቶች አስተዳደር ቢሮ ጋር ከቤቶች ልማት ቢሮ ጋር በጋራ የመምህራንን አቅም ባገናዘበ መልኩ አፎርደብል ሃውሶች ወይም ደግሞ በእነሱ አቅም ልክ ሊገዙት ሊጠቀሙበት በሚችሉበት አግባብ ጥናት እየተደረገ ነው። በዚህ በሚቀጥሉት ጥቂት ቀናቶች ውስጥ የመጨረሻ የፕራይስ ሪቪዥን ወይም ደግሞ የዋጋ ትመና ማረጋገጫ ይቀርብልናል። በዛ ውስጥ በፍጥነት ከባንክ ጋር ተገናኝቶ ወደ ተግባር መሄድ ያስፈልጋል። ያልተመዘገቡ መምህራን የዚህ እድል ተጠቃሚ እንዲሆኑ ጥሪ ቀርቧል። በመኸርና በበልግ ወቅት በሚደረግ የዳሰሳ ጥናት የጎርፍና የመሬት መንሸራተት አደጋን አስቀድሞ ለመከላከል በቂ ዝግጅት አድርጌያለሁ ሲል የፌደራል አደጋ ስጋትና ስራ አመራር ኮሚሽን የገለጸው በዚሁ ባሳለፍነው ሳምንት ነው። ኮሚሽኑ ለቅድመ ጥንቃቄ ስራዎች ትኩረት ሰጥቶ በተለያዩ የክልል ከተሞች ምልከታ እያደረገ መሆኑንም ጠቁሟል። ትዕግስት ተስፋዬ ተጨማሪ አላት።
በኢትዮጵያ የተለያዩ አካባቢዎች የሚከሰተው የጎርፍና የመሬት መንሸራተት አደጋ ለበርካቶች ህልፈት ምክንያት መሆኑ አይዘነጋም። ኢሳት ነጻ የህዝብ ሚዲያ የክረምት ወራት እየተቃረቡ ባሉበት በአሁኑ ወቅት በሀገሪቱ የተለያዩ አካባቢዎች የሚከሰቱ የጎርፍና የመሬት መንሸራተት አደጋዎችን አስቀድሞ በመከላከልና በመቆጣጠር በኩል ምን እየተሰራ ነው ሲል የፌዴራል አደጋ ስጋትና ስራ አመራር ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነትና የኮሙኒኬሽን ባለሙያ ዶክተር አለማየሁ ሙጫቶ በሰጡት ምላሽ ቀድሞ መከላከል ወሳኝ መሆኑን በመረዳት ኮሚሽኑ በተለያዩ ክልሎች መረጃዎችንና አስፈላጊ ግብአቶችን በማሰባሰብ የቅድመ ዝግጅት ስራው እየተከናወነ መሆኑን ተናግረዋል። ቅድመ ጥንቃቄ ላይ መስራት ትልቅ ወሳኝ እንደሆነ በመረዳት ክልሎችን እያንዳንዱ የት አካባቢ ነው ስጋት ያለው የስጋት ዳሰሳ እየተሰራ ነው። ይገርምሽ ተሰርቶ አልቆ ወደ ሪፖርት ደረጃ እስኪቀርብ ድረስ ስቲል እያሰባሰቡ ምን ኤሪያ ላይ ኢቨን በጣም አንዳንድ ክልሎች የሚሉት ነገር ምንድነው አንዳንድ ቦታ ላይ ዝናብ እጥረት አለ ብለው የሚናገሩ አሉ። አንዳንድ ቦታ ላይ ዝናብ ከበዛ እንዲህ አይነት ነገር ሊያደርስ ይችላል የሚሉ አሉ። ስለዚህ እያንዳንዱ መረጃ ስርዓት ባለው መንገድ እየተሰባሰበና ለዛ የሚሆን ሪአክሽን ምን ያስፈልጋል የሚለው ቅድመ ዝግጅት እየተደረገ ነው ያለው። ኮሚሽኑ በአመት 2 ጊዜ የመህርና የበልግ በሚል ጥናት አድርጎ ወደ ትግበራ እንደሚገባም ገልጸዋል። ጥናት ሳይደረግማ እንዴት ይኬዳል? በእኛ በተቋም ደረጃ የሚደረጉ ጥናቶች አሉ። በአመት 2 የመህርና የበልግ ጥናት ተብሎ 2 ጊዜ የሚደረግ ጥናት ይሄን ቀድሞ ጥንቃቄ ላይ ትልቅ እምርታ እንዲመዘገብ የሚያደርግ ነው። ስለዚህ በዛ ጥናት መሰረትና በዛ ጥናት ውጤት መሰረት ነው ነገሮችን ዘርግተን ወደ ኢምፕሊሜንቴሽን የሚገባው ማለት ነው። ባለፉት አመታት አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የመሬት መንሸራተትና የጎርፍ አደጋዎች በሰውና በንብረት ላይ ከፍተኛ ጉዳት ማስከተላቸው የሚታወስ ነው። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አሜሪካ ጦርነቱን የምትቀላቀል ከሆነ ምላሹ የከፋ ይሆናል ስትል ኢራን ያስጠነቀቀችው በዚሁ ባሳለፍነው ሳምንት ነበረ። ይህ በእንዲህ እንዳለ የእስራኤል የእስካሁን ጥቃት የኢራንን የኒውክሌር ፕሮግራም ፈጽሞ አያስቆሙም ተብሏል። ሸሪፍ ኢማም የዚህን ዜና ዝርዝር ያቀርበዋል። በቴህራን እዚህም እዚያም ጭሶች ይስተዋላሉ። እስራኤል 6ኛ ቀኑን በያዘውና በኢራን የኒውክሌር ፕሮግራም እና የጦር መሳሪያ ላይ በፈጸመችው ጥቃት ሳቢያ ጥቃቱ የተፈጸመው ኢራን በእስራኤል ላይ በርካታ ሚሳኤሎችን ማስወንጨፏን ተከትሎ ነው። ከኢራን ከተወነጨፉ ሚሳኤሎች መካከል ፋታ የተሰኘ ሃይፐርሶኒክ ሚሳኤል ይገኝበታል። የእስራኤልን የአየር መከላከያ ጥሶ ያለፈ። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ ወደ ስምምነት እንድትመጣ ጠይቀዋል። እንዲህ በማለት እኛ አሁን ላይ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል በማለት አሜሪካ እስራኤልን በመደገፍ በጥቃቱ ተካፋይ የምትሆን ከሆነ ኢራን አጸፋዊ እርምጃዋ የከፋ እንደሚሆን አስታውቃለች። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል ከአርብ ዕለት ጀምሮ 1100 የተመረጡ የኢራን ኢላማዎችን መምታቱን አስታውቋል። እስራኤል በኢራን የሚገኙ 2 የኒውክሌር ማብላያ ጣቢያዎችን መምታቷን የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አረጋግጧል። ኤጀንሲው ለይቶ እንዳስታወቀው የማብላያ ጣቢያዎቹ አንደኛው ካራጂ የሚገኝ ቴሳ ኮምፕሌክስ ሲሆን ሌላኛው ደግሞ በቴህራን የሚገኝ የምርምር ማዕከል ነው። በኢራን የሚሳኤል ጥቃት የደረሰበት ማዕከላዊ እስራኤል ከተማ ሄርዜሊያ ላይ የተገኙት የእስራኤል የተቃዋሚ መሪ ያር ላፒድ እስራኤል በኢራን እያደረሰች ያለውን ጦርነት አሜሪካም እንድትቀላቀል ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ አቅርበዋል። ኢራን በበኩሏ አሜሪካ ጥቃቱን የምትቀላቀል ከሆነ ምላሿ የከፋ እንደሚሆን አስታውቃለች። የኢራን መንፈሳዊ መሪ አያቶላ አሊ ሆሚኒ ረቡዕ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው አሜሪካ የምትለው እንድትቀበል የሰጡትን ማስጠንቀቂያ በተመለከተ ማንኛውም በአሜሪካ የሚፈጸም ጥቃት ቢሰነዘር ምላሻቸው የከፋ ሊሆን እንደሚችል ተናግረዋል። በጥቂት ቀናት ውስጥ በተካሄደ ጦርነት እስራኤል የኢራንን ምርጥ ሳይንቲስቶች ገድላለች፣ ምርጥ የጦር መሪዎችን ገድላለች። ይህ ብቻ አይደለም፣ የኢራን የኒውክሌር ፕሮግራሞች ላይም ጥቃት አድርሳለች። ይህም የእስራኤልን የወታደራዊና የደህንነት የበላይነት ያሳየ ድርጊት ተደርጎ ተወስዷል። ይሁን እንጂ አንድ የሚነሳ ነጥብ አለ። ይህ ሁሉ ሆኖ በተለያየ ስፍራ የሚገኙና ጥብቅ ጥበቃ የሚደረግለትን የኢራን የኒውክሌር ፕሮግራም በተገቢ ሁኔታ ማውደም አልተቻለም።
የሚል ነው። በዚህ ደግሞ የእስራኤል የጦር አዛዥና ዓለም አቀፍ የኒውክሌር ፕሮግራም ተቆጣጣሪ ኤክስፐርቶች ይስማማሉ። አሁን ያለው ሁኔታ ጦርነት ማለታቸው ነው። የኒውክሌር ፕሮግራሙን የማያወድም ከሆነ ኢራን በቀጣይ የኒውክሌር ቦምብ በፍጥነት እንድታመርት ሊያበረታታት ይችላል ተብሏል። የእስራኤል ቀድሞ ኢራን ላይ ጥቃት መሰንዘር ኢራን የኒውክሌር ቦምብ ለማምረት ያላትን ችሎታ በጥቂት ወራት አዘግይቶታል ሲሉ ማንነታቸው እንዳይገለጥ የፈለጉ የእስራኤል ባለስልጣን ተናግረዋል። ነገር ግን እንደ አሜሪካ የደህንነት ባለስልጣናት እምነት ቴሄራን መሳሪያውን ለማምረት 3 ዓመት ገና ይቀራታል ብለዋል። ሲኤንኤን ማክሰኞ ዕለት እንደዘገበው የመዘግየቱ ነገር ደግሞ ያጋጣሚ አይደለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት የመሰንዘራቸው ምክንያት ኢራን የኒውክሌር ቦምብ የማምረት ደረጃ ላይ መድረሷን ተከትሎ መሆኑን ተናግረዋል። ይሁን እንጂ ይህ እውነት ቢሆንም እስካሁን የተወሰዱ እርምጃዎች በቂ አይደሉም። በቀጣይም እስራኤል ብቻዋን ለረጅም ጊዜ ጥቃት መፈጸም አይቻላትም ከአሜሪካ እገዛ ውጪ ብለዋል። እስራኤል ከኢራን ወደ ግዛቷ የሚወነጨፉ በርካታ ሚሳኤሎችን ማጨናገፍ ችላለች። ሁሉንም ሳይሆን ጥቂት አልፎ የሄዱት ጉዳት አድርሰዋል። የእስራኤል የአየር መከላከያ በአብዛኛው የሚተማመነው በአይረን ዶም ሲስተሙ ነው። ሲስተሙ አስቀድሞ የሚመጣን ሚሳኤል ፍጥነትና አቅጣጫ የመለየት አቅም አለው። በዚህ አግባብ የዶም ሲስተም መቆጣጠሪያ ማዕከል የሚተኮሱ ሚሳኤሎችን አስቀድሞ በማጥናትና በመለየት ለእስራኤል ከተሞች ስጋት ናቸው አይደሉም የሚለውን ይለያል። ስጋት ሆነው ከተገኙ የሚሳኤል ተኳሽ ቡድኑ የተተኮሱትን የሚያከሽፍ ሚሳኤል ይተኩሳል። ይህን የሚያደርገው ላውንቸር 20 የማወናጨፊያ ሚሳኤሎች አሉት። በእስራኤል የተለያዩ አካባቢ የሚገኙ 10 የአይረን ዶም ሲስተሞችም አሉ። ሌላ ሲስተሞች ደግሞ መካከለኛና ረጅም ርቀት የሚጓዙ ሚሳኤሎችን የሚያጨናግፉ ናቸው። የዳዊት ወንጭፍ የሚባለው ሚሳኤል ከ40 እስከ 300 ኪሎ ሜትር ባለው ውስጥ ሚሳኤሎችን ማጨናገፍ ይቻለዋል። ዲአሮስ ሲስተም የተሰኘው ደግሞ እስከ 2400 ኪሎ ሜትር ድረስ ያሉ ሚሳኤሎችን ማጨናገፍ ይቻለዋል። የዋል ስትሪት ጆርናል እንደዘገበው እስራኤል አውሮ የተሰኘ የሚሳኤል መከላከያ መሳሪያ እጥረት እያጋጠማት ነው። ይህም ከኢራን የሚተኮሱ ረጅም ርቀት የቦሊስቲክ ሚሳኤሎችን ለማክሸፍ ችግር ይገጥማታል ብሏል። ማንነታቸው ያልተገለጸ የአሜሪካ ባለስልጣን ለጋዜጣው እንደነገሩት ዋሽንግተን ያለውን የአቅም ችግር በመገንዘብ የእስራኤልን የመከላከያ አቅም ለማጎልበት ጥረት አድርጋለች። በምድር ላይ በባህርና በአየር ላይ ያሉ ሲስተሞችን በማጎልበት ብለዋል። ዜናውን ስናዘጋጅ ዘ ጋርዲያን፣ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። በመጨረሻም በታይላንዷ ጠቅላይ ሚኒስትርና በአንድ የካምቦዲያ ፖለቲከኛ መካከል ሾልኮ የወጣው የስልክ ውይይት የፖለቲካ ውዥንብር ቀስቅሶ የታይላንድ መንግስትን ወደ ውድቀት አፋፍ እየገፋው ነው ተባለም። ጠቅላይ ሚኒስትሯ ከቀድሞ የካምቦዲያ ፕሬዝዳንት ጋር ለረጅም ጊዜ ስለዘለቀው የድንበር ውዝግብ ሲነጋገሩም ተደምጠዋል። ዮሐንስ ተስፋ ከካምቦዲያ ጋር ለተፈጠረው የድንበር ውዝግብ ውሳኔ መስጠት የማትችል ለብሔራዊ ደህንነት ብቁ ያልሆነች የዋህ ይሏታል። የጠቅላይ ሚኒስትር ታርቺናዋትራ ጥምረት በአባቷ ህዝባዊ ንቅናቄና እሱን በሚጠሉት ወታደራዊና ንጉሳዊ ልሂቃን መካከል ለ10 ዓመታት በዘለቀ የስልጣን ሽኩቻ ላይ የተገነባ ነው። በዚህ ሳምንት ግን ትርምስምሱ ወጥቷል። ታይላንድም ወደ ለየለት የፖለቲካ ውጥንቅጥ ገብታለች። የአገሪቱ መሪ ስራ እንድትለቅ የሚደረጉ ጥሪዎች እየበረቱ መጥተዋል። ተቃዋሚዎች በባንኮክ ጎዳናዎች ላይ ተቃውሟቸውን እያጠናከሩ ሲሆን የታይላንድ ጠቅላይ ሚኒስትር ፌቶንግታን ሺናዋትና የቀድሞ የካምቦዲያ መሪ ሁንግ ሱን ሾልኮ በወጣው የስልክ ውይይት ላይ የተሳተፉ ባለስልጣናት ናቸው። ሺናዋት አንጋፋውን ፖለቲከኛ ሴኔን አጎቴ በማለት ሲጠሯቸው ሲደመጥ የታይላንድ መከላከያ አዛዥንና የመንግስታቸውን ባልደረባ ደግሞ እንደ ተቃዋሚ በመጥቀስ ህዝቡን አስቆጥተዋል። ሁለቱ ፖለቲከኞች 100 ዓመት የዘለቀውን የድንበር ውዝግብ አስመልክቶ እየተወያዩም ነበር። It should not have happened. የመከሰት አልነበረበትም። ስላስከፋቸው ሰዎች ሁሉ አዝናለሁ፣ ይቅርታም ጠይቃለሁ። አሁን መንግስትና ወታደሩ በአንድነት እየሰሩ መሆኑንና ሉዓላዊነታችንን ለማስጠበቅ ሁሉም ህዝብ ከኛ ጋር እንዲተባበር መጠየቅ እፈልጋለሁ። In order to protect our sovereignty. ሾልኮ የወጣውን ውይይት ተከትሎ የወግ አጥባቂ ፓርቲና የጠቅላይ ሚኒስትሯ አጋር የሆነው ቡንጃይታይ ፓርቲ ከጠቅላይ ሚኒስትር ታርቺናዋትራ ጥምረት በመውጣት 69 የፓርላማ መቀመጫዎችን ባዶ በማድረግ የታይላንድ መንግስትን በከፊል አፍርሶታል። ቀውሱ ለታይላንድ ወታደራዊና ንጉሳዊ አገዛዝ ደጋፊና ተቃዋሚዎች ስሜቱ ለየቅል ነው።
ብዙዎች ጠቅላይ ሚኒስትሯ እንድትለቅ እየጠየቁም ይገኛሉ። እዚህ የመጣሁት ጠቅላይ ሚኒስትሯ ከስልጣናቸው እንዲነሱ ስለምፈልግና ታይላንድን የማይወድ የታይላንድን ጥቅም የማያስጠብቅ ጠቅላይ ሚኒስትር ስላለን ነው። This government has betrayed the Thai people. ይህ መንግስት መሬታችንን ለካምቦዲያ ለመስጠት የታይላንድ ህዝብን ከርቷል። የሀገሪቱ መንግስት በበኩሉ የካምቦዲያን አምባሳደር ጠርቶ የስልክ ጥሪው መውጣቱ በእጅጉ እንዳሳዘነው ተናግሯል። ነገሩ ግምት ውስጥ መግባት ነበረበት። እንደዚህ ያለው ውይይት በመጀመሪያ ደረጃ ሾልኮ መውጣት አልነበረበትም። እኚህ ሰው በሀገር መሪ ደረጃ ያሉ ናቸው። ከ32 ዓመታቸው ጀምሮ ጠቅላይ ሚኒስትር የነበሩ የወቅቱ ጠቅላይ ሚኒስትር አባትም ናቸው። ነባሩ የፖለቲካ አጋሮች ጥምረት ጠቅላይ ሚኒስትር ታርቺናዋትራ ከካምቦዲያ የፖለቲካ ሰው ጋር ባደረጉት የስልክ ንግግር የታይላንድ ጦርን ክብር ዝቅ አድርገዋል በማለት ክስ አቅርበዋል። ጠቅላይ ሚኒስትሯ ይቅርታን በመጠየቅ አጋሮቻቸው አብረው እንደሚቆዩ ተስፋ እያደረጉም ይገኛሉ። ይህ ካልሆነ ግን ታይላንድ 3 አማራጮችን ልትመለከት ትችላለች። ፈጣን ምርጫን ማድረግ፣ በተቀናቃኞቿ መካከል አዲስ የኃይል ስምምነት እንዲፈጠር ማድረግና ሁኔታው የባሰ ከሆነ ደግሞ ወታደራዊ መፈንቅለ መንግስትን ማካሄድ ይሆናል። ምክንያቱም በታይላንድ ውስጥ ፖለቲከኞች አለመግባባት ውስጥ ሲገቡ ወታደሩ ጣልቃ የመግባት ልምድ ስላለው ነው። ደቡብ ምስራቅ ኢሳዊቷ አገር ከ1932 ጀምሮ 12 የተሳካ መፈንቅለ መንግስት ተደርጎባታል። ጠቅላይ ሚኒስትር ታርቺናዋትራ ሌላ መፈንቅለ መንግስትን እየፈሩ ይገኛሉም ተብሏል። ይህ ከሆነ ጠቅላይ ሚኒስትሯ በ2014 በኃይል ከስልጣን ከተወገደችው አያት አክስቷና በ2006 መፈንቅለ መንግስት ከተደረገባቸው አባቷ በኋላ ከአንድ ቤተሰብ በኃይል ስልጣኗን የተነጠቀች የሀገር መሪ ትሆናለች። ይህ በእንዲህ እንዳለ የተቃዋሚው ህዝባዊ ፓርቲ የአመራር ችግር እንዳለባት በማሳወቅ አስቸኳይ ምርጫ እንዲካሄድ ጠይቋል። መረጃውን ስናጠናቅር ኤቢሲ ኒውስ፣ አልጀዚራና ዶቼ ቬለን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ያዘጋጀነው ኢሳት ሳምንታዊ የእስካሁኑ ነበረ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ